እንጀራ እየጨመረ ይቆያል። ቤቢ ወይ አልጣፈጠሽም እንዴ? አሬ ይጣፍጣል። ምን ይሆንሽ ነገር አለን? ምንም አልሆንኩም፣ ግን የሆነ ትሬንድ አለ ሳልሰራው ለመልጠኝ እና እሱን አሁን እዚህ ጋር የሚያሳስብሽ እና በልተሽ ከጨረሽ በኋላ አስተሪው እኮ እሱ እኮ ነው ችግሩ። ምን እንደምሰራ አላውቅም። ይሄ ትሬንዱ ማለት ነው የዊሽ ሊስት መናገር ነው። ዊሽ ሊስት ማለት የምትፈልጊውን ነገር በዝርዝር ማስፈር ማለት ነው። ይዘንት ለምን ለምንድን ነው በዝርዝር የሚሰፍረው? ትሬንድ ስለሆነ ነው። አሁን ሁሉም ሰው ነው እየሰራ ያለው። ሁሉም ሰው የሚሰራውን ነገር የመስራት ግዴታ አለብሽ እንዴ ታዲያ? ዝጋ። አንተም ዝም በል። አንቺ ከሌለሽ ቢቀርብሽስ ታዲያ ምን ችግር አለው? እንዴት የምትፈልጊው ምንም ነገር የለም እንዴ? እንዲሆንልሽ የምትመኙው ነገር የለም? አይ ቲንክ በዚህ ሰዓት ፌቭ የምትፈልገው ነገር የምትፈልገውን ነገር ማወቅ መሰለኝ አይደል? ይሄ አዲስ አይነት ችግር ነው፣ ለየት ያለ ችግር። ስለዚህ ለምን እንደዚህ አታረጊም? የኔ ዊሽ ሊስት እንዲኖረኝ ማሰብ ነው ብለሽ ለምን አትቀራሽ? ማንም ሰው እዚህ ቤት ነው የሚረዳ የለም አይደል? በቃ ቤቢ የኔ ዊሽ ሊስት የሚረዳኝ ሰው ማግኘት ነው ማለትም ትችያለሽ። አንተ ተንኮለኛ ለራሷ ተነሳሽታ ፌክ ላይ አንድ ጉራሽ እስቲ በእናትሽ ማተ ሲርባት በኋላ ተባለ። እንቅልፍን የፈጠረ አምላክ ተመስገን። ይመር ግን አስበሽዋል? ሰሪ እንቅልፍ ባይፈጠር ኖሮ አሪፍ ነው። 24 ሰዓት እንሰራለን እናድጋለን። ሳንተኛ እንቅልፍ ካልተፈጠረ እንዴት እንተኛለን? ወይ ሰሪ እኔ ግን እንቅልፍ የሌለበት ህይወት ማሰብም አልችልም። እንደውም ካፒታሊስቶቹ ሳይሸውዱን አይቀሩም። ብዙ መተኛትና ጥቂት መስራት ነው የነበረው። ዝም ብሎ መጋደም ምን አይነት ህይወት ነው ይሄ? አራት አጓጉኝ ሳሪ። እንደውም ለምን ዊሽ ሊስት ላይ አታሰፍረው? ቆይ እኔ የምልሽ ምንድነው እሱ ነገር? ተጨናነቀች እኮ። የማደጋቸው እኮ ምልክት ነው። ካሁኑ የሚፈልጉትን ነገር ማወቃቸው ጥሩ ነው። ስንቱ አለ መሰለ የሚፈልገውን ሳቅ እንደተንከራተተ የሚሞት። ቆይ ግን ምን የምትፈልጊውን ብታቂ ምን ዋጋ አለው? እዚህ ዓለም ላይ የምትፈልጊውን ነገር የምታገኝበት አይደለም። ትጥራለህ። የምትፈልገውን ለማግኘት ትጥራለህ አይደለ? ያኮ ነው ህይወትን አሪፍ የሚያደርገው። አሁን ለምሳሌ አንተ ምኞትህ መተኛት ነው አይደለ? ለመተኛት መጽሐፍ ታነባለህ። ታዲያ አሪፍ አይደል? እኔ የምልሽ ምን ምኞቴ መተኛት ነው ያልኩሽ እኮ ስቀልድ ነው። እንዴት ማለት ልክ ነህ ማለት እኮ ነው። የማሾፍና እስማማለሁ መለየት ማልችል መስልሻል? ታሜ እኔ አሁን ራሱ በዚህ ሰዓት ምኞቴ መተኛት ነው። ስለዚህ ተኛበት ወይ? ቆይ እኔ የምልሽ ውሽ ሊስት ከሌለኝ ነው እንደሚመስልሽ? እሺ ንገረኝ ልስማ። በአጠቃላይ ነው ወይስ በዝርዝሩ? ዝርዝርም አለው እንዴ? ሳሪ ደግሞ ታበዣለሽ። እሺ በቃ ዝርዝሩ ይቀርና በግርድፉ ንገረኝ። ቆይ ግን ይሄን ሁሉ ዘመን እየኖረን እንዴት ነው ምኞቴን ማታቂ? እሱማ አውቃለሁ እኮ። እና አሁን ከዚህ ሁሉ ዘመን በኋላ መናገር አለብኝ? እሺ በቃ እንተኛ በቃ። አረ ምኞትህ መተኛት ነው እያልሽኝ ነው አይደል? ደግሞ እንግዲህ መተኛት ነው ፍላጎትህ ነው እንግዲህ ገብቶኛል እኮ። ግን ያው ችግር ምን ተዋወቃለን እኮ። መተኛት እኔ እውነት ለመናገር እስካሁን ማመን ነው ያቃተኝ። ያቺ ሚቴቴዋ ሊሊሹ ለዚህ በቃሽ ነው የምትለኝ?
እዴ እኔ እኮ በጠዋት እንደው ምን አይነት የምስራች ነው የምትነግረኝ? እባክህ እሰይ 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 ኮሎኔል አዎ እሰይ አዎ እሰይ አንተ ጋር ነኝ አዎ ደስ የሚል አይልልሽ በእውነት በጣም ነው የኮራው። በል በቃ እንደዋወልና ስለ ስራው ጉዳይ በሰፊው እንነጋገራለን። እሺ ወንድሜ ነው እንግሊዝ ሀገር ነው የሚኖረው። በጣም ደስ ይላል። በጣም ልጁ እዚህ ሀገር በማኔጅመንት ተመረቀ። አረ ከእንግሊዝ ሀገር ግን እንግሊዝ ሀገር ትምህርታቸው ደህና ነው። ኩባ ልትለኝ ነው ታምራት? ኩባ ልትል እንዳትል። አሁን እኮ እዚህ ሀገር መጣ። ከኔ ድርጅቶች አንዱን ማኔጅ በማድረግ ላግዝ ብላለች ሲለኝ ደስታዬ መቆጣጠር ተሳነኝ። አይልልሽ አንድ ብሬ ልጅ እኮ ነች ታምራት። የዛሬ ልጆች እንዴት ነው የሚያድጉት? መቼም ኮሎኔል ሰው ትልቅ የትልቅ ሰው ዘር ነው። እውነቴን ነው። ማን ነው በዚህ ጊዜ በዚህ ዘመን ከዛ ድረስ እዚህ መጥቶ ላገልግልም? በእውነት እኔ በራሴም በሀገሬም ስም ላመሰግናት እፈልጋለሁ። ታምራት አቤት። የተረጋጋ እንጂ ደስታ እኮ ከኔ በለጠ። ምንድን ነው? ተረጋጋ። ቀጣጣ ያውቆ የለ ኮሎኔል መቼም የእርሶ ደስታ ለእኔ ምን ማለት እንደሆነ መቼም ያውቃሉ እኮ እርሶ። በቃ ተረጋጋ። አንተ ደግሞ ስሜታዊ ትሆናለህ። ይልቅ ምንድን ነው የምፈልግ ብርቱ ጉዳይ አለኝ አላልከው ነበር እንዴ? አለኝ ኮሎኔል አለኝ እኮ ንገረኝና ሄዳ ደግሞ እንዳታዛዛው። አላንዛዛው ኮሎኔል፣ ሳላንዛዛው ጉዳዩን እንደሚከተለው አቀርበዋለሁ። ላስኩት ጉዳዩን አቀርበዋለሁ። ኮሎኔል ታምራት። አቤት። ጉዳዩ እኔን የማይመለከተኝ ከሆነ በቀጥታ አንተ ለምን እዛው አጨረሰው? እኔ ዛሬ ትንሽ እርፍ ማለት ነው የምፈልገው። አይ በቀጥታ የመመልከት ጉዳይ ሳይሆን ቢያንስ የእርሶን ፍቃድ ይፈልጋል። ፈቅጃለሁ። ምን አሉኝ ኮሎኔል? ፈቅጃለሁ። ፍሬ ነገሩን ሳይሰሙት ኮሎኔል። ዛሬ ምን ነካው? እሺ ኮሎኔል፣ እንደ ፍቃዶ ይሁን። ፍቃዶን አስፈጽማለሁ። እሺ ዋናው መፍቀዶ ነው። የኔንም መንገድ ቀለል አደረጉልኝ። በጣም አመሰግናለሁ ኮሎኔል። ሰላም ይዋሉ። ኮሎኔል አንዴ መታጠቢያ ቤቱን ልጠቀም፣ እጄን መታጠብ ፈልጌ ነው። እጄ ምን ሆነ? አይ ቅድም ቅቤውን አናቶ ላይ ሳስቀምጥ እጄን ነካው። እንዴ ተቀበዋ ያወዛሃል እንጂ አይገል። ምኑን ቅቤው ነው? ፊትህን አብሰው። ግድ የለህም። እኔን ስም አብሰው። ታምራት ፊትህን አብሰው። ታምራት አቤት። አብሰው ፊትህ አይገል። ቅዝ አደረገኝ ኮሎኔል። ደህና ነው።
እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ጭራሽ ደሞዝ ቆረጣ እንዴ? ግን ፊርማው የራሳቸው ነው። ፊርማ ምን ያደርጋል? ዋናው ሐሳባቸው ነው። አትሳሳት። አረ በእናትህ ዋናውማ ፊርማው ነው። ሐሳቡን ማንም ሊጽፈው ይችላል። ና ተመልከት። ጉድህና ተመልከት። ና ተመልከት። ና ጉድህን ተመልከት። ሂድ ሂድ። ይኸው ጉድህ። ቆይ ምንድነው የሚለው? አንተ ደግሞ ማንበብ አትችልም እንዴ? ጉዳዩ ስለ ደሞዝ ተጨመረ። ጤነኛ አይደለህ እንዴ አንተ? እስቲ አንብበው። ቆይ ምንድነው? ይሄን ነገርማ ዝም ብለን አናልፈው። የሆነ ነገር ማድረግ አለ። ምን ሆናችኋል? ድምጻችሁ እኮ እዛ ኮሪደር ድረስ ማረቴ። ቲቸር ሳራ ጉድ እኮ ሆነልሽ። ምን ጉድ ብቻ ይኸውልህ፣ ተዋርደናል፣ ተንቀናል። ማን? አዎ እኛ መምህራን። ምን ሆነን? ቆይ ፕሮፌሰር አዲስ ህግ ወጥተዋል። ህግ? የምን ህግ? ጸሐፊዋ ነች የለጠፈችው። ጽሁፉ ትንሽ ደቀቅ ብሏል፣ ለማንበብ ያስቸግራል። ትንሽ አይነን ስለሚይዝ ነው። ስለሸመገልክ ነው። መነጽር ታደርጋለህ። ጸሐፊዋ ናት አምጥታ እዚህ ጋር የለጠፈችው። ይሄ በፍጹም የሚደረግ ነገር አይደለም። ታሜ የሆነ ነገር በፍጹም አይደረግም። አንድ የሆነ ስህተት ሊኖር ይችላል እንዴ? ታሜ እንደዛ አረጋግጥ ልክ ብለሻል ሳርዬ። የሆነ ስህተት ቢኖር ይሻላል። አለበለዚያ ግን የምናደርገው ነገር ቲቸር ሳራ ረዳት ፕሮፌሰርማ የሆነ ነገር ሆኗል። በጤናቸውም አይደለም። አንድ ስህተትማ ይኖራል። አንድ ስህተት ቢኖር ነው የሚሻለው ሳርዬ። የሆነ ስህተት ኖሮ ቢሆን ይሻላል እንጂ የምናደርገው አያውቀው እንጂ ምን ነክቶታል? ይሄን ማመን ይከብደኛል። አይደለም እኮ እንደሱ ነው እንዴ? ለማመን ይከብዳል። የምናደርገውን ግን አያውቀንም እኛ እንጂ። ቆይ ግን እናደርግ ነው። መሰረት ጠሩኝ አይደል ፕሮፌሰር? አዎ መሰረት አልኩኝ እኮ። አይገርምም? እኔም ፈልጌው ልመጣ ስል እርሶም ሲጠሩኝ እኩል ሆነን ተገጣጣን። መሰረት እናቴ ድሮ ነገር ይገጥምልሻል ትለኝ ነበር። ዝም ብዬ ሳለቅስ ያልኩኝ ቀን ወይ አንደኛው አላማችን ወይ ፍየላችን ትሞትብን ነበር። መሰረት አቤት ረዳት ፕሮፌሰር። ኧረ ተይ በግ ፍየል እያልሽ ነገሬን አታስረሽኝ። ምን በጋለ ዘንድሮ ምን በጋለ ተመናመኑ አሉ እኮ ረዳት ፕሮፌሰር። ያኔ ገጠር የሄድኩ ጊዜ እንዳለ አልቀዋል። ታይ እንጂ ታይ መሰረት ታይ። ይቅርታ። እሺ አሁን ምን ፈልገሽ ነው? ይቅርታ ረዳት ፕሮፌሰር። ፈልጌሽ እኮ ነው የጠራሁሽ። እኔም እኮ ፈልጌው ነበር የመጣሁት ረዳት ፕሮፌሰር። እኔም ረስቼው ሲል እርሶም ረስተውት ልንለያይ ነበር። ወይ እስኪ ተይኝ መሰረት ታይ። እሺ አሁን ምን ፈልገሽ ነው የመጣሽው አንቺ? መምህራኖቹ ሊያናግሮት ይፈልጋሉ። አንቺ? አቤት። እኔም እኮ መምህራኖቹን ላናግር ፈልጌ ሰብስቢልኝ ልልሽ ነው የጠራሁት። አይ አይደል? ተገጣጠሙ አይደል እንዴ? ተገጣጠሙ። በጣም የጃውራቸው ቆማ ወቅታ ታምራለች። እንዴ ሊያሳብዱ ነው የተነሱት እነዚህ ሰዎች። አልመጣም ገና ነው። ነቃ በይ እንጂ አንቺ ታንቀላፊያለሽ እንዴ? ወይ ማታ እኮ አልተኛው። ለምን? ጉድ ሊያሳየኝ ነው። ነቃ ብለን ራሳችን ጥያቄያችን ማቅረብ አለብን። መጀመሪያ እንዴት ዋላችሁ? እንዴት ዋላችሁ? አንዴ እንነጋገር፣ ተረጋጉ። እሺ በመጀመሪያ እንዲህ ለስብሰባ ለውይይት ክፍት መሆናችሁን በመስማቴ በእውነት በጣም ነው ደስ ያለኝ። እኔም ላማከራችሁ የፈለግኩት ነገር ነበረ፣ ግን መጀመሪያ እናንተ ስለፈለጋችሁ ቆይ አይደለም ቆዩ ይኸው አንዴ ተረጋጉ እንጂ ይኸው ቆይ ምን ሆናችሁ ነው? አይደለም አንዴ ተረጋጉ። ቆይ ተረጋጉና እንደተማረ ሰው በየተራ እናውራ። እጃችንን በየተራ እየወጣን እናውራ። ሀሳብ ያላችሁ
ሀብቴ ወስ ቲቸር ሳራ እጇን አውጥታለች። እሺ ቲቸር ሳራ ጥሩ። እኛ እዚህ ትምህርት ቤት ያለ ነው። ተረጋጓ። ተረጋግተን ተረጋጉና። እሺ ተረጋግቻለሁ። እሺ ምንድነው? እኔ እኮ አልጨረስኩም። ቲቸር ሳራ ጉዳዩ እኮ የሚያረጋጋ እኮ አይደለም። ችግር የለህም እንዴ? እኔ ተረጋግቼ ማስረዳት እችላለሁ። ግን ጉዳዩ የሚያረጋጋ ግን አይደለም። ሌላ ሐሳብ የለም? የተለየ ሐሳብ ያለው? ረዳት ፕሮፌሰር ፊርማው የእርሶ ነው? እሱኛ ምን አገባን እንዴ? ኧረ እባካችሁ ንግግሬ ልጨርስ። እኔ አይደለም እኮ ፊርማው የእርሳቸው ላይሆን ይችላል እኮ። ቆይ ግን ረዳት ፕሮፌሰር ለምን መጀመሪያ እርሱ አይናገሩ? ጎሽ ሀብቴ ትልቅ ሰው ጥሩ ሐሳብ ነው ያመጣው። መጀመሪያ እኔ ልናገርና በኋላ እናንተም ትናገራላችሁ። ምንድነው መቼም ልጄ ፌቨንን ታቋታላችሁ እንዴ? በሚገባ እንጂ የእርሶን ልጅ አደገች አለ። ይመስገን አደገች። ይመስገነው። ኧረ እባካችሁ እውነቱን እኮ ነው ሀብቴ። እንዴ ለእናት አይታያትም እንጂ እኮ ፌቨን እኮ አድጋለች። ቆይ ስለ ፌቨን እድገት ልናወራ ነው እዚህ ተሰበሰብ እና ፌቨን ልጅ ምን አለች? ትላንት ማታ መጣችና ማድረግ የምትፈልገው ከመሞት በፊት ሳታደርገው ማለፍ የማትፈልገው ዊሽ ሊስት ምንድነው አለች። እና አሰብኩበት፣ ቆዘምኩበት። አይገርምም? ለካ የሁላችንም ምኞት አንድ አይነት ነው። ስማችንን ከመቃብር በላይ መዋል አይደለም እንዴ? እስቲ ነው የምትሉ እስቲ አንዴ አጨብጭቡ፣ እስቲ አጨብጭቡ። እና አሁን ይሄ ከኛ ጉዳይ ጋራ ምንድነው የሚያገናኘው? ምንድነው የሚያገናኘው? ሀብቴ ቅድም ምን አልኩ? ቅድም ነው የሚል ያጨብጭብ አይደለም። ከሱ በፊት እንረጋጋ አላልኩም? ቅድም ነው። አዎ እንረጋጋ። እንግዲህ ምንድነው የራሴን ምኞት ሳስብ ስለእናንተም አሰብኩ። ስለዚህ እኛ በህይወት እያለን ማሳካት የማንችለው ነገር ካለ ጽፈን ለሚቆዩት ሰዎች እናስተላልፋለን። ያኔ ተፈጻሚ ይሆናል። ለምን የሙት ቃል አይበላማ? የሙት ቃልም አይበላ። ስለዚህ ሁላችንም ቢሆንልን ቢሳካልን ብለን የምናስበው ነገር ከኑዛዜያችን እኩል እናስቀምጣለን። ለምን እናደርጋለን እንደዛ? እሺ ሀብቴ ለውርስ እንዲጠቅመን አይደለም። ምናልባት ሌሎች ሞተው እኛ ደግሞ በህይወት ብንኖር የነሱን ምኞት ፈጽመን በህይወት እንኳን ባይሳካላቸው የደስታ እረፍት እንዲሆንላቸው እናደርጋለን። በጣም ጥሩ ሐሳብ ነው። በእውነት ግሩም ሐሳብ ነው። እኔ እኮ የሚገርመኝ አንዴ እንረጋጋ። የተወያየን አይደል እንዴ? እንረጋጋ እና ይሄን ለመሰለ ሐሳብ ገንዘብ ያስፈልጋል። ታዲያ ይሄ ገንዘብ ከየት ይመጣል? ይሄ ገንዘብ? ሀብቴ እንዳትሳሳት። አሁን ከሚቆርጥብን ከደሞዛችን በትክክል ሀብቴ ቀድሞ የሚገባው ነገር ነው። ደስ የሚል እስቲ አንዴ ለሀብቴ እናጨብጭብ። ምንም ጭብጨባ የለም። ገና ለገና ሞተን ለሚሳካ ነገር ከደሞዛችን ላይ 5 ሳንቲም አናስቀምጥ። ምኞት በአፍንጫ ይውጣ። ስለዚህ ፊርማውም የእርሶ ነው ማለት ነው። ምን ነገሩን በቀላ ብትረዱት። ምንም የምንረዳው ነገር በቃ ይሄንን ጉዳይ ውድቅ አድርገን አይደለም። ይሄ እኮ የታሰበበት ጉዳይ ነው። እንዲህ በቀላሉማ ውድቅ አይደረግም። አንድ የተረጋጉና ለምን አንደማመጥ? ምን አለ ስትወጡ እንኳን ለኔ ሐሳብ ብታጨበጭቡ። አንተ ውርስ ትራለ ደግሞ ድንገት ይኸው መንገድ ላይ ድፍት ብዬ በቀር የሰውን ነገር ሊያሳምር ሲታገል ዛሬውን የተነጠቀ ተብሎ መቃብሬ ላይ እንዲጻፍልኝ ይሄ ኑዛዜ ነው። በቃ የሰውን ነገር ሊያሳምር እየጻፍሽ ነው እንዴ? እንዳይጠፋብኝ እኮ ነው። ቆይ ይሄን ያህል ምንድን ነው ያደረኳችሁ? ምኞታችሁን ላሳካ ባልኩኝ
አንተ ለምን እንደኛ ሆነ አታስበው? አንተ ለምን በኔ ጫማ ውስጥ ሆናችሁ አታስቡትም? ጫማ አንተ ለምን በእኛ ጫማ ውስጥ ሆነ አታስበው? በስንት ሰው ጫማ ውስጥ ገባለሁኝ እኔ? በዚህ ሁሉ አስተማሪ ጫማ ውስጥ አስቢ ውስጥ በሀብቴ ጫማ ውስጥ አላሳዝንሽም? ሳሪ እና መታገድ ይሻላል። ማን ነው የሚያግደኝ? አስተማሪው በሙሉ ተፈራርሞ ይታገድልን ብሏል። ይፈራረም ምን ያመጣል? ቢያመጡልኝ እኔ ራሴ ፈርምላቸው ነበር። ያድናቆት እኮ አይደለም ፊርማው። አንተ ለምን ዊሽ ሊስት ምናምን የምትለውን ነገር ተተኛን አትሆንም እንዴ? ሳሪ የዓለም ሐሳቢዎች የዓለም ፈላስፋዎች ታው ሲባሉ እንዲህ በቀልድ እየተው ይመስልሻል እንዴ የደረሱበት ደረጃ የደረሱት? ቸገረ እንጂ እሺ አይ ለነገሩ እኮ መሰረትም ቢሆን ምን እንዳስ አሁን እዚህ ላይ ማስፈራው ባካችሁ ተረጋጉ እንጂ እኔ ማናችሁን ልስማ? ቆይ መጀመሪያ እኔን ይስሙ። አይደለም እሱን ይስሙት ኮሎኔል፣ እሱ ጉዳዩን ያስረዳውታል። እሺ ያው እንግዲህ ኮሎኔል ቅድም ላስረዳውት እንደሞከርኩት እኛ ከርሶ የምንፈልገው ክሱን ልንጀምር ስለሆነ ያው እዚች ወረቀት ላይ ፊርማውት። ማን ነው ያልከኝ? መጀመሪያ ስምህን? መካሻ እባላለሁ ኮሎኔል። መካሻ ጥሩ ስም ነው። በል አመሰግናለሁ ኮሎኔል። አያቴን ያወጣልኝ። በጣም የሚገርሙት ነገር እኔ ከመወለዴ በፊት የነበረው ልጅ የኋላ ታሪክን አሁን በዚህ ሰዓት ልትነግረን ነው እንዴ? ያው ስሜን ወደውታል ብዬ እኮ ነው። ግድ የለም እሱ ወደፊት አጥሚት እየጠጣችሁ በሰፊው ተጫወታላችሁ። አሁን ወደ ጉዳዩ እንደውም ተው ኮሎኔል፣ ፊርማውን ብቻ ይፈርሙልን። ቆይ አንድ ነገር፣ ምን አይነት ህግ ቢያረቅባችሁ ነው እንደዚህ የተቆጣችሁ? ችግር አለ አንጎልህ ትክክል ነው ሲሉ እኮ ነው። በልቶ ግድ የለም በጤናህማ አይደለም። እሎት ኮሎኔል ያንን ባለፈው ሳምንት ስብሰባ አደረኩኝና አስተያየት ወስጄ ትላንት ማታ እኮ ማሻሻያ አድርጌበት ማስተካከያው ግን አይናገሩም። በቃ የጎደለውን ብቻ ነው የሚናገሩት። ለምን እኔን ለማሳጣት ነው። ኧረ እባካችሁ ይሄ ኮሎኔል አድማ እባካችሁ ምንድነው በጋራ በጅምላ ዝም ብሎ መለፍለፍ እንዴ? እኔ ማናችሁን ልስማ? ነውር አይደለም እንዴ? ታምራትም እኮ ቢሆን እዚህ ቦታ ከሳምንታት በላይ አይቆይም። ምን አለ እናንተስ ተስማምታችሁ ስራችሁን ብትሰሩ አይሻልም? እንዴት ማለት ነው ከሳምንት በላይ አይቆይም ማለት? ነገርኩ አይደለም እንዴ? ባለፈው የወንድሜ ልጅ ትመጣለች ብያጫውች የለም እንዴ? ልልሹ ልትመጣ ነው እንዴ? ጎሽ መምጣቷ ጥሩ ነው በጣም። እሷ ስትመጣ በኃላፊነት መምራት የምትፈልገው ትምህርት ቤቱን ነው። እኔ ፋብሪካው ይሻላታል ብዬ ብልም እሷ አሻፈረኝ፣ እኔ ትውልድን መምራት ነው የምፈልገው ብላ ቢያለች አሉ። ደግሞ ኮስሪ ደረቅ ነች እና ተምረትም አይኖርም ከሳምንታት በኋላ። እንደዛማ አያደርጉም ኮሎኔል። እንደ ትምህርት ቤትን ያህል ነገር ትውልድ የሚቀርጽ ተቋም ለአንዲት ፍሬ ልጅ እንዲሌለ ለልልሱ አሳልፈው ይሰጣሉ። ልጅቷ ደረቅ ቢጤ ነች። አንዴ ከወሰነች ወሰነች ነው። እኔ ምንም ልረዳህ አልችልም። በቃ ጨርሻለሁ፣ ውጡልኝ። ኧረ ኮሎኔል እንደ የሆነ ነገር ለማድረግ ሞክሩ እንጂ። ምንድን ነው የማደርገው? መቼም ለአንተ ስል የምወደው ወንድሜን አላስቀይምም። እንዴ ኮሎኔል እኔስ ወንድሙ አይደለሁም እንዴ? አትንዛዛብኝ። አሁን ውጣ አልኩኝ፣ ውጣ። እርሶም ብሎ ኮሎኔል ደግሞ ምን አልኩኝ? ገና አሉ ታሚያት በላም እንዴ? የበላው አባይ ለካ አልነገርኩም። ውሽ ልስቴን እኮ አወኩት። ደስ አይልም? ደስ ይላል። እኔም ዛሬ አግኝቼዋለሁ የራሴን። ምንድን ነው በእናትህ ንገረኝ። የኔ ዊሽ ሊስት አርፌ ስራዬን መስራት። ለካ በእጅ የያዙት ነገር ሲሆን ነው ዋጋው የማይታወቅ። ይሁና ታም እየተጨነክብኝ አይደል? ብጨነቅስ ምን አመጣለሁ ብለሽ? እኔ ሚስትህ እያለሁማ እንደዚህ አትጨነቅ። ነገውኑ ኮሎኔል ጋር ሄጄ ሐሳባቸውን አስቀይራቸዋለሁ። እሺ የሚሉሽ ይመስልሻል? እሱም በኔ ተው እንዴ። ሳራ እኮ ነኝ ታውቀኝ የለም እንዴ? የቀረውን ለኔ ተው። በቃ እንዴት አተማመንብሻለሁ ሳሪ።
እንደሆነ ቁጠር በቃ እሺ ሳሪ እኔ ተማመንብሻለሁ እውነት አንቺ ላርቅ ካልሽ ታረጊዋለሽ እኮ በቃ አሁን በላ አስጨነቅኝ እኮ ነው እንዴት እንደቀለለኝ እንዴ እኔ ነገር እንደዚህ ጣፍጥ ነበር እንዴ የምሬን እኮ ነው ነገርኩህ እኮ ሻውኔን ዊሽ ሊስት ልንገራችሁ እሱን ተይና የማይናገረው አላናወራለን ስለሱ መዘዘኛ